ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 29 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጀግኖቻችን ደም የተመሰረተውን አንድነታችንን እናጸናለን ሲሉ የጎንደር ፋኖች ይፋ አድርገዋል። ሰሙታላችሁ። በወለጋና ጎንደር ቀጠና ከባድ ውጊያ ሲካሄድ የኦሮሞው የብልጽግና ጀነራል ደግሞ ከኦሮማራ ጨዋታ ውጡ ብለዋል። ዝርዝር ወደ ግንባር መረጃዎችን ይዘናል። በቀደመው የትግራይ ጦርነት የፍትህና ተጠያቂነት ማጣት ለቀጣይ ግጭት በር ከፍቷል ሲል አምነስቲ ገልጿል። ህወሓት ትጥቅ መፍታትን አስመልክቶ አዲስ መመሪያ ሲያወጣ የአውሮፓ ህብረት ደግሞ የሰላም ጥሪ አቅርበዋል። በራያ በኩል ያለው ውጥረት ተባብሶ ቀጥሏል። ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በቅርቡ ይከፈታል፣ አለበለዚያ ኢራን በጣም ከባድ ጥቃት ይደርስባታል ሲሉ ዝተዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጀግኖቻችን ደም የተመሰረተውን አንድነታችንን እናጸናለን ሲሉ የጎንደር ፋኖች ይፋ አደረጉ። ዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳ ቅጣው እጅጉ ክፍለ ጦር አመራሮችና አባላት ሐምሌ 5 2018 ዓ.ም በተሰበረው የጎንደር አንድነት የተሰማቸውን ላቅ ያለ ደስታ የእዝ አመራሮች በተገኙበት ገልጸዋል። ስለሆነም ለወደቁት ጀግኖቻችን ክብርና ለፈሰሰው ደም ስንል ማንኛውም አይነት ቅሬታና ጥያቄ ቢኖር እንኳን ከወንድሞቻችን ጋር በአንድ ጥላ ስር በገነባ ነው የአንድነት ቤት ውስጥ ሆነን በመወያየት መፍትሄ መስጠት እንደምንችል አጥብቀን እናምናለን ሲሉ አጋርተዋል። በሐምሌ 28 2018 ዓ.ም ውይይት ያደረጉት አመራሮቹ የጎንደርን አንድነት ለማምጣት በየግንባሩ የተከፈለው የወንድሞቻችን የህይወት መስዋዕትነት እጅግ ከባድና ውድ በመሆኑ ይህን ማጽናት ደግሞ ታሪካዊ ግዴታችን ሊሆን ይገባል ያሉ ሲሆን ለሚሰጠን ማንኛውም ግዳጅ ዝግጁ መሆናችንን ገልጻለን ብለዋል። በመሆኑም የጠላትን አጀንዳ በመሸከም ለግል ጥቅማቸው ሲሉ አንድነትን ለማፍረስ የሚታትሩና የህዝቡን ትግል የሚጠልፉ ጸረ አንድነት ግለሰቦች ድርጊታቸውን በአስቸኳይ ሊያቆሙ ይገባል ብለዋል። በውይይቱ የተገኙት የአፋብን ጎንደር ጠቅላይ ግዛት በላይ እዝ አመራሮች ለታላቁ የጎንደር ህዝብና ላለፉት ጀግኖች የማይመጥኑ ከየቁጥቋጦ ስር የሚሰጡ አደናጋሪ መግለጫዎች በአስቸኳይ ቆመው ማንኛውም ታጋይ ነኝ የሚል አካል አለኝ የሚለውን ችግርና ጥያቄ በተገነባው ጠንካራ ቤትና መዋቅር ስር ብቻ ማቅረብ እንዳለበት አምኖ ወደ ቤቱ እንዲቀላቀል እናሳስባለን ብለዋል። በወለጋና ጎንደር ቀጠና ከባድ ውጊያ ሲካሄድ የኦሮሞው የብልጽግና ጀነራል ደግሞ ከኦሮማራ ጨዋታ ውጡ ብለዋል። በአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አንሻ ሰይድ እዝ ስር የሚንቀሳቀሰው አዲስ ዓለም ይበልጣል መኮንን ክፍለ ጦር ሀሮ አዲስ ዓለም በተባለው ስትራቴጂካዊ ቀጠና ታላቅ ወታደራዊ ጀብድ መፈጸሙን የእዙ ሰብሳቢ አርበኛ ንጉሴ አስታውቋል። የአፋብን የፋኖ አርበኞችና የጠላት ኃይል የተገናኙበት ይህ አውደ ውጊያ ሐምሌ 28 2018 ዓ.ም ከረፋዱ 4 ሰዓት ጀምሮ እስከ ምሽት ድረስ ሙሉ ቀኑን በጽኑ ሲካሄድ ውሏል። በአጊንጋሎ ገበያ፣ ቴሌውና እስላም መቃብር በተባሉ ቦታዎች የተካሄደ ሲሆን የክፍለ ጦሩ አባላት ባደረጉት የተቀናጀና በደፈጣ የታገዘ ማጥቃት የጠላትን እንቅስቃሴ ሙሉ በሙሉ መግታትና ማፍረስ ተችሏል። ከረፋድ እስከ ምሽት በዘለቀው በዚህ ውጊያ የጠላት ኃይል በከፍተኛ ሁኔታ የተደመሰሰ ሲሆን 4 ሙሉ መኪና የቆሰሉ የጠላት አባላት ከአውደ ውጊያው መጓጓዛቸውን፣ በጣም በርካታ የጠላት ሰራዊት አባላት መደምሰሳቸውን የእዙ ሰብሳቢ አርበኛ ንጉሴ ያረጋግጠዋል። ይህ ክፍለ ጦር ከአሁን በፊት የጠላትን ኮሎኔል ሻለቃና ጀኔራሎችን በመደምሰስ እንዲሁም ከቡድን እስከ ነፍስ ወከፍ በርካታ የጦር መሳሪያዎችን በመማረክ የጎላ ታሪካዊ ጀብድና ዝና ያተረፈ መሆኑን ሰብሳቢው አርበኛ ንጉሴ አያይዘው አውስተዋል። በተጨማሪም የብልጽግና አባላት የመረጃ ፍሰቱን ለማፈንና የደረሰበትን ከፍተኛ ውድመት ለመሸሸግ ሲል በአካባቢው የነበረውን የኔትወርክ አገልግሎት ሙሉ በሙሉ አቋርጦ እንደነበር የእዙ ሰብሳቢ አርበኛ ንጉሴ አያይዘው ገልጸዋል። ይህ በአዲስ ዓለም ይበልጣል መኮንን ክፍለ ጦር የተከናወነው ፈጣንና አጥቂ እርምጃ በቢዛሞ ቀጠና የሚንቀሳቀሰውን የጠላት ኃይል ወታደራዊ ቁመና አዳክሟል የተባለ ሲሆን ሰራዊቱ በአካባቢው ያለውን የበላይነት አጠናክሮ መቀጠሉ ታውቋል። በጎንደር ቀጠና ደግሞ ሐምሌ 28 2018 ዓ.ም ከስማዳ ተነስተው ወደ ጅብጌ መድኃኔዓለም፣ ሰበር ሚካኤልና ቃጨና አቅጣጫ በመንቀሳቀስ 206ኛ ከፍ ያለው ደሴ ኮር በጀኔራል ኃይሌ ዘውባንተ ክፍለ ጦር ላይ የማፈን ድርጊት ለመፈጸም የሞከረው የጠላት ኃይል በተወሰደበት የተቀናጀ የመልሶ ማጥቃት እርምጃ በጽኑ ተመቷል። ክፍለ ጦሩ ባካሄደው ስልታዊ የመልሶ ማጥቃት ኦፕሬሽን
የጠላትን የማፈን ዓላማ ማክሸፍ የቻለ ሲሆን በሰውና በቁሳቁስ ላይ ከፍተኛ ኪሳራ በማድረስ የላቀ ድል አስመዝግቧል። ባለፉት 2 ቀናት በራስ ጋይንት ቀጠና ጨምሮ በተለያዩ የውጊያ ቀጠናዎች ከፍተኛ ፍልሚያዎች ያካሄደው እዙ የጠላትን ስልታዊ እንቅስቃሴዎች በማክሸፍ ከፍተኛ ምት አሳርፎበታል። በጠላት ላይ የደረሰ ቁሳዊና ሰብአዊ ኪሳራ 15 መከላከያና አድማ ብተና ፖሊስ የተደመሰሰ ሲሆን 27 ቀላልና ከባድ ቁስለኛ ሆነዋል። እንዲሁም 7 የነፍስ ወከፍ ክላሽንኮቭ፣ 123 የብሬን ተተኳሽ የክላሽንኮቭ ትጥቅ ተተኳሾች በምርኮነት ተገኝተዋል። አንድነት ወታደራዊ አቅምንና የጦር መሳሪያን አቀናጅቶ አንድ ወሳኝ የድል ግብ የመቀየር ትልቅ ወታደራዊ ጥበብ መሆኑን የተረዳው ሰራዊታችን በድል አድራጊነቱ እየቀጠለ ይገኛል ሲል አፋብን ጎንደር ጠቅላይ ግዛት በላይ እዝ ህዝብ ግንኙነት መምሪያ አስታውቋል። በሌላ መረጃ የብልጽግናው አገዛዝ ጦር የውጭ ጉዳይ ፖሊሲ ኃላፊ መሆናቸው የሚነገረው ሜጀር ጀነራል ተሾመ ገመቹ ኦሮማራ አትበሉ ከኦሮማራ ጨዋታ ውጡ እንውጣ ብሏል። እንዲህ ያደረጉ ኢትዮጵያን ያዘግሟታል ማለት ነው። ስለዚህ ውጡ፣ ከኦሮ አማራ ጨዋታ ምናምን እንውጣ። እኛ ሰራዊት እንደዚህ ብለን እንላችሁ እንፈልጋለን። ይሄን አጋጣሚ ተጠቅመን ከሰሞኑ አብይ አህመድ የፋኖ ኃይሎች ከትግራይና ከሌሎች ኃይሎች ጋር ትብብር ፈጥረዋል መባሉን ተከትሎ በአሚኮ ቀርበው ኦሮማራን ዳግም ለመስበክ ሞክረዋል። ዳሩ ግን ይህ አብይ ሙከራ አባይን ተሻግረን ቁማሩን በልተነዋል በሚለው የሽመልስ አብዲሳ ንግግር ቁማር ተበልተዋል። ስለዚህ ህልውናውን ለማስቀጠል እየታገለ ያለው የአማራ ህዝብ ዳግም የአብይን ስልጣን ለማስቀጠል ከአብይ ጎን እንደማይቆምና በኦሮማራ ቁማር ውስጥም እንደማይሳተፍ አሳይቷል። ይህ የገባቸው የኦሮሞ ተወላጁ ጀነራል መኮንን ከኦሮማራ ጨዋታ ውጡ ሲሉ ለእነ አብይ እቅጩን ተናግረዋል። በቀደመው የትግራይ ጦርነት የፍትህና ተጠያቂነት ማጣት ለቀጣይ ግጭት በር ከፍቷል ሲል አምነስቲ ገለጸ። ዓለም አቀፍ የሰብአዊ መብቶችን በቅርበት የሚከታተለው አምነስቲ ኢንተርናሽናል በትናንት ሰኞ ይፋዊ መግለጫው ግጭቱ እንደ አዲስ መቀስቀሱ ነዋሪዎችን ድጋሚ ለከባድ የሰብአዊ መብቶች ጥሰት አደጋ ያጋልጣል የሚል ስጋት ገብቶኛል ብሏል። ዓለም አቀፍ የሰብአዊ መብቶችን በቅርበት የሚከታተለው አምነስቲ ኢንተርናሽናል በትናንት ሰኞ ይፋዊ መግለጫው ውጥረቱ እንዳሳሰበው አንስቷል። ግጭቱ እንደ አዲስ መቀስቀሱ ነዋሪዎችን ድጋሚ ለከባድ የሰብአዊ መብቶች ጥሰት አደጋ ያጋልጣል የሚል ስጋት ገብቶኛል ያለው የመብት ተሟጋቹ ተፋላሚዎቹ የንጹሐንን ደህንነት ማስጠበቅን ጨምሮ ለዓለም አቀፍ የሰብአዊ መብቶች መርሆችና ሕጎች እንዲገዙ አጥብቆ ጠይቋል። በአምነስቲ ኢንተርናሽናል የአፍሪቃ ቀንድ የሰብአዊ መብት ተሟጋቿ ሳውዲ ኑር እንዳሉት ቀደም ሲል በሰሜን ኢትዮጵያ የተካሄደው ጦርነት ያስከተለው ቀውስ ፍትህ አለማግኘቱና ተጠያቂ አለመኖሩ ለሌላ ጦርነት እድል ከፍቷል። ባለፈው ቅዳሜ የተካሄደውን ውጊያ አስመልክቶ ህወሓት ባወጣው መግለጫ የፌዴራል መንግስቱን በተንኳሽነት ከሷል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም የትግራይ ኃይሎች በብልጽግና መንግስት ተከፍቶብናል ያሉትን ጥቃት መመለሱን ለዶይቼ ቬለ ተናግረዋል። አቶ ሚካኤል ቅዳሜ ጠዋት ከ10 እስከ 11 ሰዓት አካባቢ በፌዴራል መንግስት የተከዜ ዘብና የሱዳን ፈጥኖ ድራሽ በተቀናጀ መልኩ የከፈቱብንን መጠነ ሰፊ ጥቃት የትግራይ ሰራዊት ተከላክሎታል ብለዋል። በሁለት ዓመቱ የሰሜን ኢትዮጵያ ጦርነት አስከፊ የሰብአዊ መብት ጥሰት መመዝገቡን የተናገሩት የሰብአዊ መብት ተሟጋቹ ሳውዲ ኑር እንደሚሉት የሰብአዊ መብት ታዛቢዎች፣ መርማሪዎችና ጋዜጠኞች ወደ ቀጠናው እንዲገቡ ጫና ካልተፈጠረ አካባቢው ለከፋ መብት ጥሰት የሚጋለጥበት እድሉ ከፍተኛ ነው። ሰብአዊ መብት ታዛቢዎች፣ መርማሪዎችና ጋዜጠኞች ትግራይን ጨምሮ እና በኢትዮጵያ በግጭቱ ወደ ተጎዱ ሁሉም ክልሎች የመግባት ፍቃድ እንዲሰጥ እንጠይቃለን። ምክንያቱም ምንም አይነት ነጻ ክትትል ወይም ቁጥጥር በሌለበት ሁኔታ ወንጀል ፈጻሚዎች ጥሰቶችን ሲፈጽሙና ጥቃት ሲያደርሱም እንደሚከሰት ጠንቅቀን ስለምናውቅ ነው። ቁጥጥርንና ክትትልን ማድረግ ለፍትህና ለተጠያቂነት ጥረት የሚጠቅም መሆኑን እናውቃለን ያሉት የመብት ተሟጓቿ በዚህ ረገድ ዓለም አቀፍ ግፊት ቢበረታ በግጭት ውስጥ ያሉ አካላት እንዳለባቸው ሲያውቁ ሕግን ለማክበር ይገደዳሉ ብለዋል። በአምነስቲ ኢንተርናሽናል የአፍሪካ ቀንድ የመብት ተሟጋቿ ሳውዲ ኑር ኢትዮጵያውያን ተፋላሚዎች ካለፈው ጦርነት ትምህርት ሊወስዱ ይገባል ይላሉ።
ህወሓት ትጥቅ መፍታትን አስመልክቶ አዲስ መመሪያ ሲያወጣ የአውሮፓ ህብረት ደግሞ የሰላም ጥሪ አቅርበዋል። የትግራይ ክልል አስተዳደር መሆኑን የገለጸው ህወሓት ስራ አስፈጻሚ ምክር ቤት በሁለት ዋና ዋና ጉዳዮች ላይ ውሳኔ አሳልፏል። በትግራይ ክልል በሰላማዊ መንገድ ወደ መደበኛ ህይወት ለመመለስ የሚያስችል መመሪያ ጸድቋል። ከመጋቢት 2017 ዓ.ም ጀምሮ አውቀውም ሆነ ተደልለው ከትግራይ መከታ ተቃራኒ ኃይሎች ጋር ታጥቀው የሚንቀሳቀሱ ተጋሩ ጥሪውን ተቀብለው በሰላማዊ መንገድ ወደ መደበኛ ህይወታቸው እንዲመለሱ ይላል። ህልውናቸውንና ደህንነታቸውን አረጋግጠው በተለያየ የስራ መስክ እንዲሰማሩ የሚያስችል ደጋፊ መመሪያ ጸድቋል ያለው ህወሓት ዝርዝር መግለጫውን የሰላምና ጸጥታ ቢሮ በቅርቡ ይሰጣል ብሏል። ሌላው የብሔራዊ ገቢ ማሰባሰብ አፈጻጸም ግምገማን የተመለከተው መመሪያ ነው። በወረራው ምክንያት ጉዳት የደረሰባቸውን ተጋዳላዮች ለማከም የተፈናቀሉትን ለማቋቋምና ትግራይን መልሶ ለመገንባት የተጀመረ ገቢ ማሰባሰብ ስራ ተገምግመዋል። የስራው አፈጻጸም ተስፋ ሰጪ መሆኑ ተገልጾ ሂደቱ ከሙስና የጸዳና ራሱን የመቻል አቅምን የሚያጎለብት እንዲሆን መመሪያ ተሰጥቷል ነው የተባለው። ይህ በእንዲህ እንዳለ በራያና አፋር ግንባሮች የብልጽግናው አገዛዝ ከፍተኛ የጦር ሰራዊት ስምሪት ማድረጉን ተከትሎ ህወሓት አጸፋውን ለመመለስ ዝግጅት ማድረጉ ተሰምተዋል። ህወሓት በራያ ግንባር በተለይ በትምህርት ቤቶች ውስጥ መድፎችንና ዙ23 መሳሪያዎችን እያስጠጋ መሆኑ ተነግሯል። ከዚህ በተጨማሪ በመሆኒ ትናንት ሐምሌ 28 ተጨማሪ ሰራዊት ማራገፉንና የጦርነት ዝግጅቱ መቀጠሉን ገልጸዋል። በተያያዘ ዜና ወታደራዊ አመራሩ በጦር ኃይሎችና ግንባሮች ውስጥ የሞባይል ስልኮችንና የሳተላይት ስልኮችን አጠቃቀም በጥብቅ ለመቆጣጠር መመሪያዎችን አውጥቷል። በሞባይል ስልክ የሚደረጉ የተለያዩ ግንኙነቶች የሰራዊቱንና የወታደራዊ መረጃዎችን ሚስጥሮች አሳልፈው በመስጠት አደጋን ለሚፈጥሩ የሞባይል ስልክ ሙሉ ለሙሉ መከልከሉን ለአመራሮች በደብዳቤ ያሳውቀዋል። ከተፈቀደላቸው የጦር ኃይሎች በስተቀር ማንም ሰው የሳተላይት ስልክ ግንኙነቶች ማድረግ አይፈቀድለትም ተብሏል። ይህንን መመሪያ የማያከብር ማንኛውም ወታደራዊ አካል ጥብቅ ወታደራዊ ዲስፕሊን ቅጣት ይጣልበታል ተብሏል። በሌላ በኩል የአውሮፓ ህብረት አሁን ላይ በትግራይ ክልል የተከሰተው ውጥረት እንዳሳሰበው ገልጾ ሁለቱ አካላት ወደ ሰላም እንዲመጡ ጥሪ አቅርበዋል። ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በቅርቡ ይከፈታል፣ አለበለዚያ ኢራን በጣም ከባድ ጥቃት ይደርስባታል ሲሉ ዛቱ። በሁለቱ ሀገራት መካከል ስምምነት ሊፈረም ይችላል የሚለው ተስፋ እየጨመረ በመጣበት በአሁኑ ወቅት የዓለም ነዳጅ ዋጋ በከፍተኛ ደረጃ ቅናሽ አሳይቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የገንዘብ ሚኒስትሩ ስኮት ቤሰንት መርከቦች ከዚህ ሳምንት መጨረሻ ጀምሮ በወሽመጡ በኩል ያለምንም ችግር ማለፍ እንዲችሉ የሚያደርግ ውይይት መካሄዱንና አንዳንድ ለውጦች መታየታቸውን ከገለጹ በኋላ ፕሬዚዳንቱ ለፎክስ ኒውስ ቃለመጠይቅ ሰጥተዋል። የዓለም ነዳጅ አቅርቦት ሊሻሻል እንደሚችል ዜና ከተሰማ በኋላ የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ በ5 በመቶ ገደማ ቀንሶ $80 ተሽጧል። ነገር ግን ባለፉት ወራት የተደረጉት ውይይቶች ግጭቱን ለማርገብ አለመቻላቸው የነዳጅ ገበያው እንዲዋዥቅ አድርጎታል። በዚህ ምክንያት አሽከርካሪዎች በነዳጅ ዋጋ መጨመር ተጎድተዋል። ትራምፕ ትናንት በካሊፎርኒያ ጉብኝት እያደረጉ በነበረበት ወቅት በጣም ጥሩ ውይይት እያደረግን ነው ሲሉ ኢራን ለወራት የዘለቀውን ግጭት ለማስቆም ስምምነት ላይ ለመድረስ ፍላጎት እንዳላት ተናግረዋል። የአሜሪካ ማዕከላዊ እዝ በሆርሙዝ የባህር ወሽመጥ ደቡባዊ ክፍል ባለው ዓለም አቀፍ የውሃ መስመር በኩል ለማለፍ ለሚፈልጉ የንግድ መርከቦች ሁሉ ነፃና ክፍት ነው ብሏል። የአሜሪካ የውጭ ጉዳይ ሚኒስትር ከኢራንና ኦማን ጋር ተጨማሪ መርከቦችን በባህረ ሰላጤ ውስጥ ለማሳለፍ የሚያደርጉት ውይይቶች ለውጥ መታየት ጀምረዋል ሲሉ ተደምጠዋል። ማርኮ ሩቢዮ ለጋዜጠኞች በእነዚህ ውይይቶች ላይ መሻሻሎች ታይቷል፣ ግን እስካሁን የመጨረሻ ውሳኔ ላይ አልደረስንም፣ ይህ በቅርቡ እንደሚከናወን ተስፋ እናደርጋለን ሲሉ ተናግረዋል። በሴንት በበኩላቸው የሆርሙዝን የባህር ወሽመጥ እንደገና ለመክፈት የሚያስችል ስምምነት ማክሰኞ ወይም ረቡዕ ሊደረስ ይችላል ሲሉ ተደምጠዋል። ዛሬ ማክሰኞ ወይም ረቡዕ ወሽመጡን ለመክፈትና ግጭቱን አርግቦ ወደ መደበኛ ሁኔታ ለመሸጋገር ስምምነት ላይ ልንደርስ እንችላለን ሲሉ ለሲኤንቢሲ ተናግረዋል። ኢራን በወሽመጡ በኩል የሚያልፉ መርከቦችን ቁጥር ይፈቀድ እንደሆነ ተጠይቀው የመንቀሳቀስ ነጻነት ይሆናል ሲሉ መልሰዋል። የአሜሪካ መንግስት ከፍተኛ ባለስልጣናት ድርድር እየተካሄደ መሆኑን ቢገልጹም ሊፈረም የሚችለው ስምምነት ምን ሊመስል እንደሚችል ዝርዝር መረጃ አልወጣም። ኢራን ከአሜሪካ ጋር ድርድር እንዳልተቀመጠች እንዲሁም ምንም አይነት እቅድ እንደሌላት ገልጻ በምትኩ ከኦማን ጋር እየተነጋገረች መሆኑን አስታውቃለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ በሆርሙዝ የባህር ወሽመጥ በኩል ለሚያልፉ መርከቦች አዲስ አሰራር መዘርጋትን በተመለከተ ከኦማን ጋር የተደረጉት ውይይቶች አዎንታዊ ነበሩ ብለዋል። በዋሽንግተን እና ቴህራን መካከል ቁልፍ አሸማጋይ የሆነችው ኳታር ከሌሎች አደራዳሪዎች ጋር በመሆን ለጦርነቱ ዲፕሎማሲያዊ መፍትሄ ለማግኘት ጥረት እያደረገች መሆኑን ገልጻለች። ነገር ግን በአሁኑ ጊዜ ምንም አይነት ቀጥተኛ ውይይት እንዳላቀደች አስታውቃለች። ግጭቱ እየገፋ ሲሄድ አሜሪካ ኢላማውን ለይቶ የሚመቱ የረጅም ርቀት ሚሳይሎቿን
ክምችት በሙሉ ማለት በሚቻል ደረጃ ትጠቅማለች ሲሉ ለጉዳዩ ቀጥተኛ ቅርበት ያላቸው ሁለት ምንጮች ለቢቢሲ የአሜሪካ የዜና አጋር ሲቢኤስ ኒውስ ተናግረዋል። የሆርሙዝ ወሽመጥ በአሜሪካና በኢራን መካከል በሚደረገው ድርድር ማዕከላዊ ነጥብ ነው። ግጭቱ በየካቲት ወር መጨረሻ ከመጀመሩ በፊት በወሽመጡ በኩል 1/5 የሚሆነውን የዓለም አቀፍ የነዳጅና ፈሳሽ የተፈጥሮ ጋዝ አቅርቦቶችን ይጓጓዙ ነበር። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።